አሁን እኛ መካከል እንዲህ ብሎ የሚጠይቅ ሰው የለም። እግዚአብሔር የት ሂዶ ነው የሁሉ ቤተ መቅደስ ሲቃጠል ካህናት በመቅደሱ ሲታረዱ? አዲስ አበባ እንኳን እኮ ቀድሶ የሚወጣ ካህን ነው ተቀጥቅጦ የተገደለው አይደለም? እሺ ከተማይቱ ትመስክር። እንዴት ነው ከእግዚአብሔር ጋር የምንታረቀው? ኢትዮጵያ ውስጥ እኮ ያለው እግዚአብሔርን መቀበል ሳይሆን እግዚአብሔርን መቃወም ነው የሚመስለው። አሁን በትምህርት አልሰማዋልን፣ በበሽታም አልሰማዋልን፣ በጦርነት መጣ፣ በእልቂት መጣ፣ በሰይፍ መጣ። አሁንስ አንመለስ። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ግን ምንድነው ብሏል? ፍቅር ነው ብሏል። ይሄም ፍቅር ታዲያ ሌላ ቦታ እንዴት እንደሚገኝ ሲናገር የትእዛዝ ሁሉ ፍጻሜ ይላል እዚሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ሁሉ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና የሚወጣ ፍቅር ነው ብሎ ፍቅር መገኛው በጎ ሕሊና መሆኑን ይናገራል። ርዕሳችን በጎ ሕሊና ይኖራችሁ የሚለው ስለሆነ እዛች ላይ ነው የምናተኩረው። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። አሁን ያለንበትን መከራ እንደ ሀገርም እንደ ኦርቶዶክስ ክርስቲያንም በየዕለቱ መከራ ነው የሚጨመርብን እናየዋለን አይደለም? እና መከራ ለምን እንደሚጨመርብን ጉድ ከማለትና ከማማረር አልፎ ራሳችንን እየመረመር ለምንድን ነው እግዚአብሔር እንዲህ ያለ ያመጣብን? ለምን እንዲህ ያለ ነገር ደጋግሞ ይገጥመናል የሚለውን ነገር መጠየቅ በጣም አስፈላጊ ነው። ክርስቲያኖች አስተውሉ፣ በጣም አስፈላጊ ነገር ነው። እነዚህ በተለይ 5-6 ዓመታትማ ከባድ መከራ ውስጥ ክርስቲያኖች አልፈዋል። እዚህ እኛ ከተማ ያለነውን መመልከት የለብንም። በእውነቱ እዚህም ያለው በረሃብ ወይም በችግር አለንጋ የሚገረፈው ቀላል አይደለም። በየቤተሰቡም ደግሞ መከራውን ቀምሰነዋል፣ እንቀምሰዋለን። ምን አስቀይመነው ነው እግዚአብሔርን? ክርስቲያኖች በመጽሐፍ ቅዱስ በብሉይ ኪዳን የመረጣቸውን ትንቢት፣ ተስፋ፣ ታቦት፣ መቅደስ፣ ክህነት፣ መስዋዕት የሰጣቸውን እስራኤልን ስንመለከት ጠላታቸውን አጠፋላቸው፣ መና ከሰማይ ያወረደላቸው፣ ባህር ከፈለላቸው የሚለው ታሪክ ብቻ አይደለም ያለው። ባሳዘኑትና በበደሉት ጊዜ ደግሞ ለመከራ አሳልፎ ሰጣቸው። 40 ዓመት እንደዚህ ሆኑ፣ 70 ዓመት እንደዚህ ሆኑ የሚለውን ታሪክ በመጽሐፍ ቅዱስ እናገኛለን። መጽሐፈ መሳፍንት ስናነበው እግዚአብሔር ብዙ ጊዜ እስራኤልን ለመከራ አሳልፎ ሰጥቷቸው ያውቃል። ፍልስጤማውያንን ያስነሳባቸዋል። 40 ዓመት ይቀጠቅጧቸዋል። የእስራኤል ልብ ምን ያህል ቢጸና ነው የ40 ዓመት መከራ ከ40 ዓመት መከራ በኋላ የሚመለሱት? ከ40 ዓመት መከራ በኋላ ለምሳሌ ጌዲዮንን ሲያስነሳላቸው መከራቸው እጅግ ጽኑ ከመሆኑ የተነሳ መጽሐፈ መሳፍንት ምዕራፍ 6ን ስናነበው እህል በልተው ማደር አቅቷቸው ጌዲዮንን የእግዚአብሔር መልአክ ያነጋገረው በወይን መጭመቂያ ጉድጓድ ውስጥ ስንዴ ሲወቃ ነው። ስንዴው በአውድማ ላይ መውቃት አይችልም፣ ፍልስጤሞች መጥተው ይወስዱበታል። ቢጨንቀው የወይን መጭመቂያ ጉድጓድ ውስጥ ሄዶ ስንዴ ሲወቃ የእግዚአብሔር መልአክ ተገልጾ አንተ ጽኑ ኃያል ሰው እግዚአብሔር በአንተ ለእስራኤል ወገኖች ትድግና ያደርጋል ሲለው እግዚአብሔርማ ካለ ይህ ሁሉ መከራ ለምን ደረሰብን አለው ይላል። አሁን እኛ መካከል እንዲህ ብሎ የሚጠይቅ ሰው የለም። እግዚአብሔር የት ሂዶ ነው የሁሉ ቤተ መቅደስ ሲቃጠል ካህናት በመቅደሱ ሲታረዱ? አዲስ አበባ እንኳን እኮ ቀድሶ የሚወጣ ካህን ነው ተቀጥቅጦ የተገደለው አይደለም? አንድም ይሆን የገዳማት መነኮሳት ክርስቲያኖች ያ ሁሉ መከራ ሲቀበሉ፣ ሰዎች እርስ በርሳችን ስንከፋፋ፣ ልቡናችን እጅግ ከሰይጣን በከፋ መጠን ጥላቻ ሲነግስበት እንደ እግዚአብሔር ሆይ የት ሂደህ ነው? ምን በድለንህ ነው የሚል ልቡና ያላቸው ሰዎች ተነሳሃያን ናቸው፣ በጎ ሰዎች ናቸው። ግን ምን አድርገንህ ነው እንላለን። ደግሞ ጭራሽ ገልብጠን እግዚአብሔርን አይደለም እንዴ? እና እንዲህ ያለው ጥያቄ የብዙዎቻችን ጥያቄ ነው። እንዴት ነው የምናልፈው?
ይህን ጥያቄ ማለፍ ከፈለግን እግዚአብሔር እንዲረዳን፣ እግዚአብሔር እንዲሰራልን፣ እግዚአብሔር ይቅር እንዲለን፣ እግዚአብሔር ሀገራችን ሰላም እንዲያደርጋ ከፈለግን እኛ ከእግዚአብሔር ጋር ሊታረቅ የሚችል ልቡና ህሊና ያስፈልገናል። እግዚአብሔር ህሊናችንን ያስተካክልልን። አስተውሉ ክርስቲያኖች፣ 400 ጊዜ እግዚኦ ስላል 600 ጊዜ እግዚኦ ስላል አይደለም። እግዚኦ ለማለት የሚያስችል ህሊና መጀመሪያ ያስፈልገናል። ምህላውን የምናደርስበት እግዚኦ የምንልበት ያን ጊዜ እግዚአብሔር ይሰማናል። እስራኤል እኮ ሳይጮሁ ሳይጸልዩ ኖረው አይደለም። እንዲያውም በትንቢተ ኢሳይያስ ምዕራፍ 6 እንደተናገረው ጾማችሁን ጠላሁት ነው ያላቸው እግዚአብሔር። ምናችሁን ጠላሁት? ተጸየፍኩት። መስዋዕታችሁንም ተጸየፍኩት። እግዚአብሔር መስዋዕትን ይጸየፋል፣ ጾምንም ይጸየፋል፣ ጸሎትን ይጸየፋል። እግዚአብሔር ለምንድን ነው የሚጸየፈው? ሰዎቹ ለጸሎቱ ስምሙ ስለማይሆኑ። አሁን እኛም እንደ ምህላችን ከሆነ፣ እንደ ቅዳሴያችን ከሆነ፣ እንደ ስብሐተ ነጉ ከሆነ፣ እንደ ሰዓታቱ ከሆነ፣ እንደ ማህሌቱ ከሆነ ይሄ ለምን ይደርስብን ነበር? አንድ ችግር አለ ማለት ነው። እኛ ጋር ጸሎቱ ጋር ችግር የለም፣ ማህሌቱ ጋር ቃል እግዚአብሔሩ ጋር ችግር የለም። ሰዎቹ ጋር ግን ችግር አለ። ክርስቲያኖች እኛ ጋር ችግር አለ፣ አማኞቹ ጋር ችግር አለ፣ አገልጋዮቹ ጋር ችግር አለ። ይህን ችግር ካልፈታ ነው ስላደረግነው ብቻ እርቅ አናገኝም። እርቅ የምናገኘው እግዚአብሔር የሚመለስልን የኛ ህሊና ሲሰራ ሲስተካከል ሲቃና ነው። እና መጥፎ ድርጊቶቻችን አሁን ከዚህ በኋላ ሐሜትን ብናነሳ፣ ስድብን ብናነሳ፣ ርኩሰትን፣ ዝሙትን፣ ስርቆትን፣ ቅሚያን፣ ግድያን ብናነሳ እነዚህ ሁሉም የሚጀምሩት ከህሊና ነው። ህሊናችን ካልቀና፣ ህሊና ማለት ሌላ አይደለም ክርስቲያኖች፣ እጅ፣ እግር፣ አይን እንደምንለው ወይም ደግሞ በውስጥ እንዳሉት ብልቶቻችን ልብ፣ ኩላሊት እንደምንለው ህሊና የሚባል የውስጥ የአካል ክፍል አይደለም ያለው። ህሊና ማለት ሐሳብ ማለት ነው። ሐሳብ የምናስበው ሐሳባችን ህሊና ማለት ነው። በጎ ህሊና ሲኖራችሁ ሲል የምታስቡት ሐሳብ ስለ ማንኛውም ነገር ሐሳባችሁ ካልቀና፣ በጎ ካልሆነ፣ እርሱ ካልነጻ የምንጸለየው ጸሎት ለምሳሌ አንድ ሰው እጅግ ያማረ ምግብ ሰርቶ በመርዝ በተከበከለ ወይም በቆሸሸ ዕቃ ቢያቀርበው ልንበላው እንችላለን? ንገሩኝ፣ ልንበላው እንችላለን? ዕቃው ከቆሸሸ እኮ ምግቡ ንጹህ ቢሆንም ተበከለ ማለት ነው። አሁን እኛም እንደዚያ ነው። ጸሎቱን እንደ ምግብ ብንወስደው፣ ጾሙን እንደ ምግብ ብንወስደው፣ ማህሌቱ ሰዓታቱን እንደ ምግብ ብንወስደው፣ ማቅረቢያው የኛ ህሊና ቆሻሻ ከሆነ በቆሻሻ ሳህን ላይ የቀረበ ምግብ እንደማንበላው እግዚአብሔርም በቆሸሸ ህሊና ሐሳብ ሆነን የምናቀርበው ጸሎት፣ መዝሙር፣ ትምህርት፣ ጉባኤ በሙሉ ይጸየፈዋል። ይሄ ምንም ጥርጥር የለም። ቅድም እንዳለው ምግቡ ትክክል ሊሆን ይችላል፣ ሳህኑ የቆሸሸ ከሆነ እንደምንጠላው ልክ እንደዚያ አሁን ዛሬ የምንማረው እችን በተመለከተ ነው። ህሊናን ስለማስተካከል፣ ሐሳብን ስለማቅናት፣ ልብን ስለማጥራት፣ ስለማቅናት እግዚአብሔር አምላክ በእውነት ህሊናችንን ሐሳባችንን ያስተካክልልን። አንዳንድ ቃላት ላስታውሳችሁ። ለምሳሌ አንዳንድ ቃላቶችን አስታውሼ ታሪኮችን አመጣለሁ። ቅዳሴ ስናስቀድስ ትሰሙ እንደሆነ ለምሳሌ ቅዳሴ እግዚእ በምናስቀድስበት ጊዜ ከመጽሐፈ ኪዳኒልና ከፍሬ ቅዳሴ ከመግባቱ በፊት ዲያቆኑ በአዋጅ የሚያሰማንና እኛም አቤቱ ይቅር በለን አሜን ኪርያላይሶን እግዚኦ ተሳሃለነ የምንልበት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ምንልበት ጸሎት አለን። እና በዚህ ጸሎት ላይ መጀመሪያ ሲጀምር ዲያቆኑ የሚያውጀው እመቦ ዘተሐየሰ ምስለ ቢጹ ይድግ ሎቱ፣ ከወንድሙ ጋራ የተጣላ ቢኖር ይቅር ይበለው ይተውለት እንላለን። እኛ ምን እንላለን? አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን። ከዚህ ጸሎት ውስጥ ሁለት ስለ ህሊና የተነገሩ አሉ። እመቦ ነውረ ህሊና ኢይቅረብ፣
በሐሳቡ ውስጥ ነውር ያለበት ሰው ቢኖር አይቅረብ ይላል ቅዳሴው። ከየት ነው የማይቀርበው? ከሥጋ ወደሙ። ከየት ነው የማይቀርበው? ከምስጢራት ከተቀደሰው ነገር አይቅረብ። የረከሰ ሰው ስለሆነ አይቅረብ። አያችሁ ህሊና ምን ያህል እንደሚያርቀን። ህሊናችን ሐሳባችን የቆሸሸ ከሆነ እንግዲህ ምን ማለት ነው መቆሸሽ? እንዴት ነው የሚቆሽሸው የሚለውንም በታሪክ ውስጥ እናየዋለን። ምንድነው ህሊናችን የሚያቆሽሸው? እመቦ ነውረ ህሊና ኢይቅረብ፣ በሐሳቡ ነውር ያለበት አጸያፊ ነገር የሚያስብ እንዲህ ያለ ሐሳብ ያለው ሰው ቢኖር ከቅዱስ ምስጢር ከቅዳሴውም አይቅረብ ይላል። እንዲያውም ደግሞ ወረድ ይልና ይደግመዋል እንደገና። በሐሳቡ ድውይ የሆነ ቢኖር ይወገድ ይላል። ምን ይሆን ይላል? አሁን ደግሞ ይወገድ። ደዌ በሽታ ማለት ነው። ድውይ የሆነ ማለት በሐሳቡ በሽተኛ የሆነ ነገር የሚያጣምም ሐሳቡ ከበጎ ነገር ይልቅ ወደ ክፉ እያጣመመ የሚሰማ የሚተረጉም የሚናገር እንዲህ ያለ ቢኖር ይወገድ፣ ከቤተ ክርስቲያን ይወገድ። ልክ ያላመነ ሰው 40 ክንድ የሚርቀውን ያህል ያልተጠመቀ ሰው የማያስቀድሰውን የሚርቀውን ያህል በሐሳቡ ድውይ የሆነ ቢኖር አይቅረብ፣ ይወገድ ይላል መጽሐፋችን። ክርስቲያኖች አስተውሉ። ከእግዚአብሔር ጋር የምንቀርበው በቦታ አይደለም። ከእግዚአብሔር ጋር የምንርቀው በሐሳባችን ነው። ሐሳባችን ከእግዚአብሔር ያርቀናል፣ አውጥቶ ይጥለናል ወይም ያቀርበናል። እግዚአብሔር በጎ ሐሳብ ያላቸውን ሰዎች ሁሉ ሐሳባቸውን ተቀብሎ ብዙ መልካም ነገር ያደርግላቸዋል። አሁን ጸልዩ በእንተ እለ ያበውኡ መባ ሲልም መባ ስለሚያገቡ ሰዎች ጸልዩ ሲል ካህኑ የሚጸልየው የሚያማልደውን ከሰማችሁት ይህን ያመጡትን የንባቡን መጻሕፍት መብራቱን ይህን ያመጡትን ብቻ አይደለም ያለው፣ ይሰጡ ዘንድ ሲወዱ የሚሰጡት የሌላቸውን አምላካችን ሆይ በጎ ሐሳባቸውን ተቀብለ መልካሙን ነገር አድርግላቸው ይላል። አሁንም ያድርግልን እግዚአብሔር። ስለዚህ ተመልከቱ፣ መብራት እንደሰጠው መባ እንደሰጠው መጎናጸፊያ ምንጣፍ እንዳነጠፈው መብራት እንዲበራ እንዳደረገው ሌላ ውድ ነገር እንዳደረገው እኩል ይሰጡ ዘንድ ሲወዱ የሚሰጡት የሌላቸውን እኩል ሐሳባቸውን እግዚአብሔር ይቀበላል። ታውቃላችሁ፣ ሐሳባቸው ከመባ በላይ እግዚአብሔር ይወደዋል። በጎ የሚያስቡትን ሰዎች ህሊናችን ነው ወሳኙ ነገር። ክርስቲያኖች ህሊናችን መሰረታዊ ነገር ነው። እንዲያውም ይሄ ቅዳሴ እግዚእ ፍሬ ቅዳሴው ላይ ራሱ ካህኑ እንዲህ የሚል ጸሎት ይማልዳል ስለሁላችን። በነገራችን ላይ ቅዳሴው አብዛኛው ይዘት ማንጻት ነው። ይሄ እንደው ዝም ብሎ በእንተ ቅድሳቱ ፍትሐ ዘወልዱ ጸሎተ ንስሐው ወስሉስ ቅዱሱ ብቻ አይደለም። እንዳለ ፍሬ ቅዳሴው ስርዓተ ቅዳሴው አብዩ ነገር ህሊናን ማንቃት፣ ህሊናን ማስተካከል፣ መስራት ወደ እግዚአብሔር አልዕሉ አልባቢክሙ ልቡናችሁን ከፍ ከፍ አድርጉት፣ ወደ እግዚአብሔር ከፍ ከፍ አድርጉት። ወደ ምድራዊው ነገር ወደ ገንዘብ ስትጸልዩ ወደ ሀብት ወደ ምን ነገር አታድርጉት። እሱንማ መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ያለውን ቃል አስታውሳችሁ ህሊናችሁ ወደ ጽድቁ ወደ መንግስቱ ወደ ስርየተ ኃጢአት ከፍ ከፍ አድርጉት። ለምን ታሰንፉታል? ለምን ወደ ምድራዊ ነገር ዝቅ ለምን ታደርጉታላችሁ ይላል። በቅዳሴ ጊዜ ተንሱ ለጸሎት የሚባለው እኮ በስጋ ስለተቀመጥን አይደለም፣ በህሊና ስለምንቀመጥ ህሊናችን ለማስነሳት ነው። ነገሩ ያለው ከህሊና ጋር ነው። ክርስቲያኖች ከሐሳብ ጋር ነው። ህሊናን ማትጋት፣ ማንቃት፣ ወደ እግዚአብሔር መሰብሰብ፣ መከተት ይጠይቃል። ጉዳዩ ያለው ከህሊና ጋር ነው። ክርስቲያኖች አይምሩ ሀበዝ ትቀውሙም ሲል የቆማችሁበትን ቦታ ወቁ ማለት ህሊናችሁ ይንቃ ይገንዘብ ማለት እኮ ነው። ክርስቲያኖች አሁን እኛ እንደዚያ ሲባል ብነ ሀበ እግዚአብሔር አምላክነ፣ አዎ እኛ ከእግዚአብሔር ጋር ነን፣ ልባችን ወደ እግዚአብሔር ቀንቷል ተነስቷል እንላለን እና ዜማዋለን እንጂ ልቡናችን ግን ሌላ ቦታ ነው ያለው። እውነቱን ለመናገር የለንም፣ ህሊናችን ከእግዚአብሔር ጋር አይደለም።
እንዲያውም በዚህ ዘመን እግዚአብሔር ከሰዎች ህሊና የተሰደደበት ዘመን ነው። ምናልባት ለአንዳንዶቻችንም እግዚአብሔር ያለና የሚገኝ የሚመስለን ቤተ መቅደስ ህንጻ ቤተ መቅደስ ውጭ ነው። ከምእመናን ልቡናማ ተሰዷል። እግዚአብሔር ቦታ የለው፣ ህሊናችን ውስጥ ቦታ የለው፣ አናሳውሰው። ለዚያ ነው ክፋት የሰለጠነው፣ ለዚያ ነው አመጽ የሰለጠነው፣ ለዚያ ነው እግዚአብሔር እኛ ውስጥ ምን ቦታ አለው? እግዚአብሔር እኛ ህሊና ውስጥ እኮ ቦታ የለው። እኛ ህሊና ውስጥ ቦታ ያላቸው ሌሎች አካላት ናቸው። ከሰዎች ጀምሮ የዚህ ዓለም ነገር ህሊናችን ተቆጣጥሮታል። ህሊናችንን ከገነፈግነው በኋላና ከኛ ካስወጣነው በኋላ እግዚአብሔር ቤተ መቅደስ ብቻ የሚገኝ ጣዖት ይመስላችኋል? ጣዖት ነው በአንድ ቦታ ተወስኖ የሚገኘው። እግዚአብሔር በመላእክት ነው የሚኖረው። በባህሪው በመላእክት አለ፣ ግን በመመለክ ከትውልዱ ህሊና ወጥቷል። እግዚአብሔር ተሰዷል፣ አሰድደነዋል፣ ቦታ ከልከለነዋል፣ ነፍገነዋል፣ አባረነዋል። እንዴት ይስማል? እንዴ ስለ ጮህን እኮ አይደለም። ምን ጮህበት ህሊና ሳይሰራ ህሊናችን ውስጥ እግዚአብሔርን አስወጥተነው ገፍተነው አሳደነው እንዴት ሊሆን ይችላል? ለዚህ ነው ሐሳባችንን ማስተካከል። አሁን ጾመ ነነዌ ጥሩ ናት። ከአብይ ጾም እንደ 2 ሳምንት መቅድም እግዚአብሔር መቼስ የምንጸድቅበት የምንታረቅበት ያደርግልን። ከዚህ ከነነዌ በኋላ ደግሞ የሚመጣው ሳምንት ቅበላ እንለዋለን አይደል? እንላለን አንልም? አሁን ኢትዮጵያ ውስጥ ቅበላ አለ ማለት ይቻላል? ኢትዮጵያ ውስጥ እኮ ያለው እግዚአብሔርን መቀበል ሳይሆን እግዚአብሔርን መቃወም ነው የሚመስለው። አሁን የቅበላ ሰሞን እስከ ሌሊት መጠጣት መስከር ነው፣ መብላት ነው። ሀገር ውስጥ ችግር ያለ አይመስል። ይህ እኮ ቅበላ እኮ ማለት የሚመጣውን ጾም ለመቀበል ሰውነትን ማዘጋጀት፣ ማስተካከል፣ ከጾሙ በፊት ንስሐ መግባት፣ ከነፍስ አባት ጋር መመካከር፣ ለቅዳሴ እቅዶችን ማውጣት፣ ለጸሎት ማውጣት፣ ለጉባኤ ማውጣት ማለት ነው እንጂ እያሳደዱ ስጋ እየበሉ ክርስቶስን መቃወም ማለት አይደለም። ቅበላ ማለት እንዴ በቅበላ ደግሞ መብላት ልትከለክለ ነው? ኢትዮጵያ እኮ እንዴ እዩ እስኪ መጠጦች በሙሉ የሚያልቁት የቅበላ ዕለት ነው። አዲስ አበባ ውስጥ በተለይ በሀገር ቤት አንድ ጥሩ ቃል አለ። አሁን የመጨረሻውን እሁድ በዚህ በሰሜን ያሉ የመጡ ሰዎች በሙሉ ያውቁታል። ጥንባንሳ ይባላል። እሁዱን ምን ይባላል አልኳቸው? በዚያ ቀን ሰው አይበላም፣ አሞራው ነው የሚበላ። በእውነቱ የተራረፈውን አጥንት መለቃቀሚያ እዚህ እስከ እኩለ ሌሊት ሰው ከስጋ ጋር ከጥንባንሳ ጋር የሚጋፋ ሰው ማለት ነው። በእውነቱ ያለ አሞራ የተመደበ እኮ ነው። ቀደም ብሎ ተከናውኑ ሰው እንደ ጥንባንሳ መጨረሻ እስከ መንፈቀ ሌሊት እንዴ ጅብና ሌላው እንኳን እንደው መንፈቀ ሌሊቱ በኋላ ወደ ጉድጓዱ ይዞራል እኮ ሰው። እንዴ ክርስቲያን ነኝ ብሎ ሰው እንዲህ እያደረገ አሁን ከእግዚአብሔር ጋር ይታረቃል? ይሄ ቀልድ ይመስላችኋል? ይሄ ቀልድ ነው? ይሄ ዋዛ ነገር ነው? ይሄ ተራ ነገር ነው? በእውነት በእግዚአብሔር ፊት እስኪ ከተማይቱ ትመስክር፣ ሆቴሎቹ ምን እንደሚሆኑ። እንዴ ሰው ከጾም በፊት ለዝሙት የሚዘምትበት ሀገር አይደለም የኛ ሀገር። እንዴት ነው ከእግዚአብሔር ጋር የምንታረቀው? ስሙ ረከሰ። ቅበላ የሚለው በናፍቆት አሁን ይገርማቸዋል። በሰለጠኑት አሁን እኛ ኋላ ቀርነን እንዳትሉ፣ በሰለጠነው ሀገር በነ ሩሲያ አሁን ክርስቲያኖቹ ሳምንት ሲቀረው ትልልቅ የስጋ ምግብ እንኳን አይበሉም። ሾርባ ቀለል ያለ ከጾሙ ጋር ለማለማመድ። ቅበላ እኮ ማለት አንድ ሯጭ ከመሮጡ በፊት ሰውነቱን ማሟሟቂያ ማለት ነው። ሯጭ ተነስቶ ደርሶ እንትን አይልም። መጀመሪያ ይራመዳል፣ ከዚያ ፈጠን እያለ እርምጃውን ይጨምራል አይደለም እንዴ? ከዛ ሰው እያለ ነው የሚሮጠው። ሰውነቱን አሟሙቆ ማለት ደርሶ ቢሮጥ ሰውነቱ ይጎዳል። ቅበላ ማለት ደርሶ ጾሙ ከመግባቱ በፊት ሰውነትን ማዘጋጃ ማለት ነው። ልክ እንደዚያ ከዋናው ሩጫ በፊት መጠነኛ የአካል እንቅስቃሴ እንዳለው ልክ እንደዛ ማለት ነው ቅበላ ማለት። የኛ ብቀላ ብንለው ይሻላል። ተቃውሞ፣ እኔ እንደውም ተቃውሞ ነው የምለው። ጾሙ እንዳይገባበት ተቃውሞ። እንደው በየት ትገባለህ? ስበላ ስጠጣ ይነጋል። እንደዚህ ይሁን እንዴ ነው ከእግዚአብሔር ጋር የምንታረቀው? ይሄንም ማነሳው መጪውንም ጊዜ በአግባቡ እንድንጠቀምበት። ዛሬ 3 ቀን ሱባ ያለቀ እንብላ እንጠጣ፣ እንደዛ አይደለም ክርስትና። ክርስቲያኖች ብሉ ጠጡ፣ ግድ የለም ግን መጥኖ መብላት ራሱ መጠንን ማወቅ። ሰውነታችን ራሱ አልችል ብሎ ይጨነቃል። መታመም ሐኪም ቤቶቹ በትንሳኤና በቅበላ ነው የሚጨናነቁት። ራሱ ሰውነቱ እየተዛባ ይሰው ይገርማል በጣም። እግዚአብሔር ምሕረቱን ይላክልን በእውነት። ሰውነታችን እኮ አልችለው ብሎ የማይጠቅመውን ነገር ነው በግድ የምንሰጠው። የሚጠቅም ቢሆን እኮ ራሱ እግዚአብሔር ብሉ እስከ መንፈቀ ሌሊት ነበር የሚለን ታውቃላችሁ።
የማይጠቅም ነገር ውስጥ ነው የምንገባው። ይሄ ሁሉ ከምን የተነሳ ነው? ህሊናችን ጾምም ሲመጣ ይፈራል፣ ይሰቀቃል። ምንከሳ ምንጎዳ ነው የሚመስለን። ጾም መዳኛ፣ ለስጋም ጤና ለነፍስም ህይወት፣ የጸሎት የትጋት ምንጭ ሆኖ አንናፍቀው። አሁን አንድ ሰው በቤቱ ውጭ ሀገር ያለ ዘመዱ ከብዙ ዓመት በኋላ እመጣለሁ ቢል እዚህ ያለ ዘመዱ ብዙ ዝግጅት ያደርጋል። አይደለም? እናደርጋለን አናደርግም? አቅሙ የፈቀደውን ያደርጋል። አቅሙ የፈቀደው የቤቱን ቀለም ሁሉ ሊቀባ ይችላል፣ ሊያስተካክል። ያልፈቀደው ደግሞ እንደ አቅሙ ጠራርጎ አጸዳርቶ ቄጤማ ጎዝጉዞ ይጠብቃል። አይደለም? እንደ አቅሙ የሚበላ የሚጠጣ በናፍቆት አበባ ይዞ ይጠብቃል። ጉጉቱ ለሚመጣው ነው፣ ለሚሄደው አይደለም። ቅበላ ማለት ለሚመጣው። ጾሙ እኮ የሚመጣው ክርስቶስን ይዞ ነው። ታውቃላችሁ? ጾሙ እኮ ምሕረት ይዞ ነው የሚመጣው፣ ይቅርታ ይዞ፣ ስርየት ይዞ፣ በረከት ይዞ ነው። እኛ ተቃውሞ አንፈልግም። እየዘሞትኩ ጠብቀሃለሁ፣ እየሰከርኩ ጠብቀሃለሁ፣ እየጠገብኩ እየተፋው ጠብቀሃለሁ። ይሄ እኮ ተቃውሞ ማለት ይሄ ነው። አትምጣ፣ ምሕረት አልፈልግም እኮ ማለት ነው። ይቅርታ አልፈልግም፣ እርቅ አልፈልግም፣ ድነት የሚፈሰው ደም ግድ አይለኝም፣ የክርስቲያኖች መታረቅ ግድ አይለኝም፣ የቤተ ክርስቲያን መቃጠል ግድ አይለኝም። እኔ ጋር እስኪመጣ ድረስ እየበላው ይጠብቀው። እንደዚህ ይባላል እንዴ? እና ምን ሆኖ ይታረቀን እግዚአብሔር? በምን ቢነግረን ይገባናል? በምን ቋንቋ? በትምህርት አልሰማዋልን፣ በበሽታም አልሰማዋልን። በጦርነት መጣ፣ በእልቂት መጣ፣ በሰይፍ መጣ። አሁንስ አንመለስም። መቼ ነው የምንመለሰው? መቼ ነው ህሊናችን የሚቃናው የሚሰራው? መቼ ነው ሐሳባችን ከማስተካከል የምንጀምረው? እኔ ዛሬም በዚህ ርዕስ ማስተምረው ጾሙ እየመጣ ስለሆነ እስኪ ህሊናችንን መስራት እንጀምር። እቺን 10 ቀን እቺን 14 ቀን ምንታረቀውን እየታረቅን፣ ቅርታ ምንጠይቀውን እየጠየቅን፣ ምንናዘዝበትን እየተናዘዝ፣ ጸሎት እየለመድን ለጾሙ አስተካክለን ለመጸለይ ከዚሁ ነው መጸሎት። በቅበላው ነው ጸሎት። ቅበላ ማለት ቀድሞ ራስን ማዘጋጀት ማለት ነው። እስኪ ጧትና ማታ ጾሙን ሳላቋርጥ ጸሎቴን ለመጨረስ ይሄን ጸሎት ጸልያለሁ፣ በዚህ ሰዓት እጀምራለሁ፣ በዚህ ሰዓት አቆማለሁ። ቴሌቪዥን እያየሁ ፊልም እያየሁ እስከዚህ ሰዓት አላመሽም። ጧት እንቅልፍ ጥሎኝ ጸሎቴን ትቼ ፊቴን ታጥቤ ወደ ስራ አልሮጥም። ማስተካከል እኮ ማለት እስኪ እንቀበለው የሚመጣውን ጾም። ህሊናችንን ነው የምንሰራው። ህሊናን ማስተካከል። ህሊና ሐሳብ በጣም መሰረታዊ ነገር ነው። እግዚአብሔር አምላክ በቸርነቱ ይርዳን። ክርስቲያኖች አንድ ሁለት ታሪኮችን ሐሳብ ምን ያህል ወሳኝ ነው የሚለውን አንድ ሁለት ታሪኮችን ላንሳ። አስተውሉ ክርስቲያኖች። ህሊናችን፣ ሐሳባችን፣ ድርጊታችን በላይ በእኛ ህይወት ምን ያህል ወሳኝ እንደሆነ። ምንም ያህል መልካም ድርጊት ብናደርግ ሐሳባችን ካልቀና እንደማንጠቀም፣ ሐሳባችን የቀና ሆኖ የተሳሳተ ድርጊት እንኳን በመሃል ቢኖር እግዚአብሔር ደግሞ እንዴት ከሐሳባችን የተነሳ ድርጊቱን ትቶ የተሻለ ነገር እንደሚያደርግን የሚያሳዩ ሁለት ሰዎችን በንጽጽር እናያቸው። ሙሴና ይሁዳን እናያቸው። ማንና ማን አልኳችሁ? ሙሴና ይሁዳ። ሙሴ ታውቃላችሁ፣ መጀመሪያው የእስራኤል መስፍን ነቢይ፣ እግዚአብሔር እስራኤልን ከግብፅ ሊያወጣ ሲፈቅድ መሪ አድርጎ የመረጠው የሾመው፣ በኮሬብ ተራራ ላይ የታየው ወይም በድምፅ የተሰማው፣ በዕፀ ጳጦስ በሐምሳላ ሐመልማል ወነበልባል የሥጋዌን ነገር አስቀድሞ ያሳየው፣ ፍጹሙን ድህነት፣ ፍጹሙን አርነት፣ ፍጹሙን ነፃነት በእመቤታችን በኩል ሰው ሆኖ ሲመጣ የሚሆን አስቀድሞ እስራኤል ከፈርዖን ከማላቀቁ በፊት የተገለጠለት ሙሴ ካሳደገው ከፈርዖን ቤት የኮበለለው አንድ ግብፃዊ ገሎ ነው። ግብፃዊውን የገደለው ለመግደል አስቦ አልሞ አድብቶ ጠብቆ አይደለም፣ ድንገት ነው። ከአንድ እስራኤላዊ ጋር ሲጣላ አገኘው። ግብጾች ትዕቢተኞች ናቸው፣ በዚያውም ላይ በሀገራቸው ነው። ስለዚህ እስራኤሉን በግፍ ሲያሰቃዩቸው ያውቃል። አሁን ደግሞ በግፍ አንድ ተራ ግብፃዊ አንድ ሌላ ተራ እስራኤላዊን መከራ ሲያደርስበት አይቶ ሊገላግለው ቢሞክር እምቢ ሲለው መታው። ግብፃዊውን ሲመታው ሙሴ ክቡደ መዝራት ይሉታል የኛ ሊቃውንት፣ እጁ ሰውነቱ ግዙፍ ጠንካራ ስለነበረ ሳያስበው ሞተበት ይላል። ሲሞትበት ደንግጦ ሸሸ። ሙሴ ገሎ ነው የሸሸው። እግዚአብሔር ግን ሰው እጁ ላይ ነፍስ የጠፋበትን ሙሴን
እስራኤልን ነፃ ለማውጣትና የመጀመሪያው መስፍንና ነቢይ እንዲሆን መረጠው። ምክንያቱም ሙሴ ልቡ የዋህ ቅን በጎ ሐሳብ ያለው ሰው ነው። ያን እስራኤል ግብፃዊንም የመተው በእስራኤላዊ ላይ የሚያደርሰውን ግፍ እንዲያቆም አስቦ ሲነግረው አልሰማ ብሎት ነው እንጂ ሙሴ በህሊናው የመግደል ሐሳብ አልነበረው። አስገራሚው ነገር እግዚአብሔር ሙሴን ከመረጠውና ከሾመው በኋላ 10ቱ ትእዛዛትን ሰጠው። ከ10ቱ ትእዛዛት አንዱ ምን የሚል ነው? አትግደል። አትግደል የሚል ህግ ለመስጠት የተጠራው ሙሴ የገደለ ሰው ነው ራሱ። ገዳዩን ሙሴ አትግደል የሚል ህግ ለመቀበል እግዚአብሔር መረጠው። የእስራኤል መስፍን አደረገው። ፈርዖንን በሱ አሳፈረው። ባህረ ኤርትራን ሙሴ በትር ይዞ እየመታ እንዲከፍል አደረገው። ውሃ ከዓለት እንዲያፈልቅ አደረገው። አከበረው። ሙሴን የራሱ የክርስቶስ ምሳሌ አድርጎ አቆመው። መታረል ያን ሰው ገሎ የወጣው ሙሴ ሊቀ ነቢያት ነው፣ የመጀመሪያው ነቢይ፣ የነቢያትም አለቃቸው። በእርግጥም እግዚአብሔር በመጽሐፍ ቅዱስ አይርክት የሚባሉ አሉ፣ ወዳጆች። እግዚአብሔር ወዳጆች ያላቸው ሙሴና አብርሃምን ነው። እግዚአብሔር ወዳጆች ያላቸው ከሕገ ልቡና አብርሃምን፣ ከሕገ ኦሪት ሙሴን፣ በሐዲስ ኪዳን ሐዋርያትን ዮሐንስ ወንጌል ምዕራፍ 15 ላይ ከእንግዲህ በኋላ ባሮች አልላችሁም ወዳጆች ግን ብያችኋለሁ። ባሪያ የጌታው ምስጢር አያውቅምና እኔ ለእናንተ ግን ከአባቴ የሰማሁትን ሁሉ ገልጬላችኋለሁና ወዳጆች። አይርክት አርክ የተባሉት ጥቂት ሰዎች ናቸው። ከነዚያ ውስጥ የብሉይ ኪዳን ሰዎች አንዱ ሙሴ ነው። ከመግደል የወጣው ሙሴ አርከ እግዚአብሔር፣ አብርሃም አርከ እግዚአብሔር፣ ሐዋርያት አይርክተ እግዚአብሔር ተባሉ። ወዳጆች ወዳጅ ምዕመናን ስንከፋፈል 3 ማዕረግ ነው ያለን። በጎች፣ አግብርት፣ ባሮች፣ አይርክት ወዳጆች። ደረጃችን ይሄ ነው። ጻድቃን በሙሉ ማዕረጋቸው አይርክት አማላጅነት ስልጣን የሚደርሱት። ለዚያ ነው ጌታ ሐዋርያትን ከእንግዲህ በኋላ ባሮች አልላችሁም ያላቸው። ለአንድ ባሪያ 5 መክሊት ሰጠው፣ 2 መክሊት ሰጠው እያለ ባሮች እያለ አገልጋዮችን በሙሉ ባሮች ነው የሚለው መጽሐፍ ቅዱስ። ምዕመናንም በጎች ይላል፣ አባግ ይላል፣ አባግ። እነሱን ግን ወደ የመጀመሪያ ወዳጅ አብርሃም ነው። ቀጥሎ ሁለተኛ ወዳጅ የተባለው ሙሴ ነው። ሙሴ ከመግደል ነው የመጣው። ግን ወዳጅ ለመባል የክርስቶስ ምሳሌ ለመሆን 10ቱ ትእዛዛትን ጽላት ለመቀበል ያን ሁሉ ተአምራት ለማድረግ እግዚአብሔር መረጠው። ይሁዳ አይርክት ከተባሉት ከሐዋርያት ጋር አግብርት ተብለው የገባ ነበረ። በኋላ ምን አደረገ? የፍቅረ ነዋይ የገንዘብ መውደድ በልቡናው ስለሰለጠነና ህሊናው በክርስቶስ ትምህርት ተመልከቱ፣ ከሐዋርያት ጋር 2 አድርጎ ሲልካቸው አጋንንትን በስሙ ሲያስወጡ የሙሉ ሲያደርጉ ይሁዳ አብሮ ተአምር የተደረገለት ሰው። ግን ህሊና ውስጥ አንድ ቁስል አለ። ምን አለ አልኳቸው? ህሊና ውስጥ አንድ ቁስል፣ የፍቅረ ነዋይ። ታውቃላችሁ፣ አሁን አብይ ጾም መጣ። ክርስቶስ በጾሙ ድል የነሳቸው 3ቱ አርዕስተ ኃጣውእ የሚባሉት አንዱ ፍቅረ ነዋይ፣ ገንዘብ መውደድ። ዓለምን በሙሉ የሚያጣለው ምንድን ነው? ገንዘብ መውደድ ነው። አንዱ ቤት ያፈርሳል፣ አንዱ ያፈናቅላል፣ አንዱ በአገሮች ላይ ጦርነት ይከፍታል፣ አንዱ የሌላ አገር ሀብት ይመዘብራል። እንደ አውሮፓ እንደ አሜሪካ ያለው በሙሉ ፍቅረ ነዋይ፣ ዓለምን የሚያተራምሳት ፍቅረ ነዋይ። ሁለተኛ አልጠግብ ባይነት፣ ስስት፣ ግሪድ። አሁን አውሮፓ እና አሜሪካ ስስታቸው አስገራሚ ነው። እነሱን ለመንቀፍ አይደለም የምናገረው። አይጠግቡም፣ አይረኩም። በእኛም በክርስቲያኖች መካከል ይሄ ሰልጥኗል። ክርስቶስ ተመልከቱ፣ ትዕቢት አለ። ቅዱስ ባስልዮስ የኃጢአት ሁሉ ዘር ይለዋል። ትዕቢት የሌለበት ምንም ኃጢአት የለም፣ በእርግጥም የለም። እና ዋና ህሊና ቁስሎች እነዚህ ናቸው። ትዕቢት፣ ገንዘብ መውደድና ስስት ናቸው። መጓጓት። አሁን ምግብም የማንጠግበው ለዛ ነው። እንጓጓለን፣ ለጣዕሙ እንጓጓለን፣ ለስጋ እንጓጓለን፣ ለመጠጥ እንጓጓለን። እግዚአብሔር እንዲህ ያለውን በሽታ ነቅሎ ይጣለልን። ክርስቲያኖች ሰውነታችን ለመጨቆን አይደለም እግዚአብሔር ይሄን ያዘዘን። ሰውነታችን እንደውም ጤነኛ ለማድረግና ለመጥቀም ነው። በእውነት ንቁዎች ነው የምንሆነው። መጥኖ የሚበላ ጾም በትክክል የሚጾም በእውነት ነው። ይሄን ያደረጉት ያውቁታል። ጤናማ ንቁ ሰውነቱ ቀሊል ይታዘዝለታል ለሁሉ ነገር። አንፍራው ጾምን። ግን ሰይጣን ስስት ያሳድርብናል እና ይሁዳ ይቼ ፍቅረ ነዋይ አቆሰለችው። ማርያም የ300 ወቄት ወርቅ ሽቱ አምጥታ በጌታችን እግር ላይ ባፈሰሰች ጊዜ ተቃጠለ።
አስራት እኮ ለእግዚአብሔር የሚሰበሰብ ነው። እሱ ተቀባይ ስለሆነ የእሱ ገንዘብ የቀረበት መሰለው። ያቺን 30 ብር ለማግኘት ያ በፍቅረ ነዋይ የቆሰለው ህሊናው ረፍት ነሳው። ከሚወደው ጌታም እስኪያጣላውና ራሱን እስኪያጠፋ አደረሰው። ከእንዲህ ያለ ነገር እግዚአብሔር በቸርነቱ ይጠብቃል። እና ይሁዳ ምን አደረገ? አስተውሉ ክርስቲያኖች፣ እቺ ነገር መሰረታዊ ነገር ናት። ጌታን ሊያስይዝ 30 ብሩን ተቀብሎ ሲስማማ ይሁዳ ምን ይመጣብኛል ይግደሉት ምናምን ብሎ አይደለም። ይገርማቸዋል። እኛ ሊቃውንት አትተውታል፣ ተርጉመውታል። ይሁዳ ብልጥ ነው። በጣም ብልጠት ነበረው። ምን ያውቃል? ጌታን ለመያዝ አይሁድ እየመጡ እጃቸውን ሊጭኑበት ሲፈልጉ በተአምራት ተሰውሯቸው ሲሄድ 2 ጊዜ አይቷል። ስንት ጊዜ አይቷል አልኳቸው? 2 ጊዜ አይቷል። ስለዚህ ይሁዳ ምን አደረገ? አሁንም ሊይዙ ሲመጡ ያመልጣቸዋል። ከዚህ በፊት እንዳደረገ ተሰውሮ እንዳለ ያለፋቸዋል። ስለዚህ እኔ እሱ የሚያልፋቸው ከሆነ ለምን ብሬን አላገኝም ብሎ ከነሱ ብር ተቀብሎ ከነሱ ተባበርክ እንዳይባል ደግሞ ሂጄ ሰላም እለዋለሁ። መምህር ሆይ ቸር አለህን ብዬ ሰላም እለዋለሁ። እኔ ሰላም የምለው እሱ ነው። ኢየሱስ ያዙት። መያዝ የእናንተ ድርሻ ነው፣ የኔ ድርሻ አይደለም። ብሬን ስጡኝ፣ የኔ መጠቆም ናት። የምጠቁማችሁ ደግሞ በሰላምታ ነው ብሎ ተስማምቷል። በእርሱ አይምሮ፣ በእርሱ ህሊና፣ በእርሱ ሐሳብ ክርስቶስን ሰላም ብሎ እነሱን ይጠቁማል፣ ብሩን ያገኛል። ክርስቶስ ደግሞ ከዚህ በፊት እንዳደረገው ተሰውሮ ያልፋል። ተሰውሮ ሲሄድ ሐዋርያት በኋላ እንደሚያገኙት አሁንም ከሐዋርያት ጋር በኋላ ሂዶ አብሮ አግኝቶ ደቀ መዝሙር ሆኖ ሊቀጥል ከአይሁድም ገንዘቡን ከክርስቶስም ደቀ መዝሙርቱ ይዜ ሊሄድ። አያችሁ ብልጠት። ከእንዲህ ያለ ብልጠት አምላካችን እግዚአብሔር ይጠብቀን። ይሄ ነው ይላችሁ። በሐሳቡ ነውር ያለበት ቢኖር ይውጣ ማለት ይሄ ነው። አይቅረብ ማለት ይሄ ነው። በሐሳቡ ድውይ የሆነ ቢኖር ይወገድ። እንደዚህ በብልጠት ገብርኤልንም እሳለማለሁ፣ ቤተክርስቲያንም እሄዳለሁ፣ እንደዚህም አደርጋለሁ። እንደዚህ አይነት ሰዎች አለ ነው። ልክ እንደ ይሁዳ በታምራት አንየው እንጂ ትልቁ ጥፋታችን እንዲህ ያለ ብልጠት ነው፣ በእግዚአብሔር ላይ ሳይቀር። ይሁዳውን ብልጥ ቢሆን እንዴት በክርስቶስ ላይ ብልጥ ይሆናል? በእውነቱ ለዚያ ነው ጌታ የሰው ልጅ በመሳም አሳልፈ ትሰጠዋለህን? ደግሞ በጸሎታ ውስጥ ከባድ ማስጠንቀቂያ ሰምቷል። ከእናንተ ከመካከላችሁ አንዱ አሳልፎ ይሰጠኛል፣ ለዚያ ሰው ባልተወለደ ይሻለው ነበር ሲባል እኮ ሰምቷል። እኔ ሆንን እያሉ ሐዋርያት ሲላቀሱ አይቷል፣ ሰምቷል። ይሁዳም ለማስመሰል እኔ ሆንን ብሏል። ደግሞ አንዳንድ ሰዎች እኮ ሽንገላ የተመሉ ሰዎች ላለመምሰል ራሱ አንተ አለው ጌታ። እግዚአብሔር እንደዚህ ከመሆን ይጠብቃል። አሁን ድርጊታቸውንና ሐሳባቸውን እናነጻጽረው። የሙሴ ድርጊቱ መግደል ነው፣ ሐሳቡ ግን እስራኤላዊውን ከመከራ ማዳን ነው። የይሁዳ ድርጊቱ መሳም ነው። መሳም ምን ችግር አለው? አይደለም እንዴ? እስኪ መሳም በድርጊቱ ካየነው ችግር አለው? ምንም ችግር የለም። ሐሳቡስ መጠቆም ነው። አያችሁ፣ ድርጊቱን ስናነጻጽረው የሙሴ እጅግ የከፋ ድርጊት ነው። መግደል በጣም ከባድ ነው። የሰውን ደም ማፍሰስ ከባድ ነገር ነው። በእርግጥ ሙሴን ለበጎ ዓላማ መርጦ ለዚያ ማድረግ ቢያበቃው ክህነት ለአሮን ተሰጥቶ ለሙሴ የተከለከለው ክህነት ለደም አፍሳሾች ስለማትሰጥ ነው። ምሳሌ ነው። ካህናት የመስዋዕት ደም ይነካሉ እንጂ ሌላ ደም እንዲነኩ አልተፈቀደም። በኦሪቱም አልተፈቀደም። በሐዲስ ደግሞ ከኦሪቱ መስዋዕት የማይነጻጸር ያ የመዋቲ ደም ነው። ወበሉ መስዋዕተ ምውተ እንዳለው መጽሐፍ መስዋዕቱ ሟች ነው፣ ምውት ነው። በራሱ ደሙ ሲፈስ ይሞታል። ደምም አትብሉ የተባለ ደም እስመ ነፍስ ተሃድር በደም ስለሆነ የዚያ ምሳሌ ስለሆነ ነው። ምውት መስዋዕት ነው ያኛው። አሁን ግን የአዲስ ኪዳን ክርስቲያኖች የሕያው ነባቢ በግ የተባለ የጌታ ነባቢ ደም የአቤል ደም ወቃሽ ነው። የክርስቶስ ደም ግን አስታራቂ ነው፣ ሕያው አድራጊ ነው። ምውቱን ሕያው ይህን የሚያፈሱ ይህን በደማቸው እጃቸው የሚታለል ካህናት ፈጽሞ እጃቸው ከደም መንጻት አለበት። ከሌላ ካህናት ከፖለቲካ ነፃ ይሁኑ የሚባለው ዝም ብሎ አይደለም። ፖለቲካ ደም ማፍሰስ አለው። የመከርነው ምክር ብዙ ደም ሊያፈስ ይችላል። የተስማማንበት ሰነድ ማዕት ሰው ሊያስከትል ይችላል። የክርስቶስን ደም የሚፈትት ስጋውን ደሙን የሚፈትት በዚህ ደም ሊገኝ አይገባው። መቃት ነው ይዞት የሚወርደው ከሲኦልም ሲኦል
አባ በኪሞስ በስንክሳር ተናግሮታል። እዛ ሲሄድ የሞተ አጽማ አስከሬን አግኝቶ ነካ አድርጎ ተነስቶ ተናገረ። ማነህ እንዲህ ያለው አረማዊ ነኝ በስቃይ አዳናችሁኝ አለ። እስኪ ስቃዩን ነገራቸው። ከአንተ በላይ የሚሰቃያሉ ሲሉት ከኛ በታች መሀል እሳት ላይ ያሉት ክርስቲያኖች ናቸው አለ። የካህናት ደግሞ የከፋ ነው። ከዚህ ፍርድ መድኃኔዓለም ክርስቶስ በቸርነቱ ያድናል። እዩ ሙሴ ክህነት ለደም አፍሳሾች ስላልሆነች ቢቀበልለትም ቅን ሕሊናውን ተቀብሎ ለማዕረግ ለሹመት ቢያበቃው ለትንቢት ለምስጢር ለምሳሌነት ቢያበቃው ለክህነት ግን አልሰጠም። ክህነት ለአሮን የሄደችው በዚህ ምክንያት ነው። ደም አፍሳሽ ክህነትን አይቀበላትም። አሁን ግን ካህናት ራሱ ደም አፍሳሾቹ ነው ከተሾሙ በኋላ አይደለም ሳይሾሙ። በእኛ ቤተክርስቲያንም አይተነዋል። ይሄ ከእግዚአብሔር ጋር የማጣላታችን አይነተኛ ምልክት ነው። ስንጣላ እንዲህ ነው ምን ሆነ? እንዴ ካህናት እየመሩ በሻሸመኔ ስንት ደም አፈሰሱ። አምና ስንት ደም በየቦታው ፈሰሰ። ስንቶቹ እያሳሰሩ አስገረፉ። የክርስቲያኖቹን ደም እንዴ ከሰይጣን ግርፋት ያድናቸዋል ተብለው የተሾሙ ካህናት ክርስቲያኖቹን አስይዘው ማስገረፍ እንዴት ያለ አሳፋሪ ነው። ሲጣላን እግዚአብሔር ሲጣላን አሁንም በቸርነቱ ይታረቃል። ሙሴን ድርጊቱ መግደል ነው፣ ሐሳቡ ግን ሰው መርዳት ነው። እግዚአብሔር ድርጊቱን ያዘበት ወይስ ሐሳቡን ያዘለት? ይሁዳ ድርጊቱ መሳም ነው፣ ሰላምታ ነው። ሐሳቡ ግን ጥቆማ ነው። የቱ አጠፋው? ሐሳቡ ወይስ ድርጊቱ? አያችሁ፣ ከድርጊታቸው በላይ ይሁዳን የጎዳው ሐሳቡ ነው። ከድርጊቱ በላይ ሙሴን ያሾመው ምን ነው? ሐሳቡ ነው። እግዚአብሔር ለአንድ እስራኤላዊ ላይ የሚደርስ ግፍ አስጨንቆት እስከዚህ ካደረሰው ያይላፈ እስራኤልማ መከራ የበለጠ ያሳስበዋል ብሎ ነው በብዙዎቹ ላይ እንዳለው በወንጌሉ በጥቂቱ የታመነ በብዙ ሾመዋለሁ እንዳለ ስለ አንድ ሰው ስለተጨነቀ ለብዙ ሰዎች ተጨናቂ ነው ብሎ ሾመው እግዚአብሔር። ዳዊትን እኮ ለበጎቹ ተጨንቆ አንበሳ ጋር ግብ ከድብ ጋር ግብ ቢገጥም ለበግ ብሎ ከአንበሳ ደቦል ከድብ ግልገል ትግል ከገጠመ እስራኤልን ማሳልፎ አይሰጥም አለና ሾመው እግዚአብሔር። ለበግ የተጨነቀውን ለሰው እግዚአብሔር ለሌላ አካል የሚጨነቀውን ያያል፣ ሐሳቡን ያው እንጂ ዳዊት እኮ በእጁ ብዙ ደም ፈሷል። ደም ማፍሰሱን አይደለም ያ ሐሳቡን የሄደበትን መንገድ ቀናውን ግፍን ሐሰትን ጠልቶ ከእውነት ጋር ቆሞ ስላደረገው እግዚአብሔር ከዳዊት ጋር ነበረ። እግዚአብሔር ከሙሴ ጋር ነበረ። ሐሳባቸው ነው እግዚአብሔርን ደስ ያሰኘው። ክርስቲያኖች እግዚአብሔርን ደስ የምናሰኝበት ሕሊና ይስጠን። ለዚህ ነው በቅዳሴ እግዚእ ላይ ካህኑ ስለኛ ሲያማልድ ምን ይላል? እግዚአብሔር ሆይ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን። በጣም ይገርማል። ሐሳብ ነው መሰረታዊው ነገር ክርስቲያኖች። ሐሳብ ስለሆነ መሰረታዊው አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ። ይሄኛው ጸሎት የተለየ የሚያደርገው ምን መሰላችሁ? እግዚአብሔርን ደስ የማያሰኝ መሆኑን የምናውቀውን ልንተወው እንችላለን። ግን ደስ የሚያሰኘው ነው ብለን ደስ የማያሰኘው ብናደርግስ? እግዚአብሔርን ደስ ሊያሰኝ ይችላል ብለን ደስ የማያሰኘው ምክንያቱም የኛ አይምሮ ውስን ነው፣ መረዳታችን ትንሽ ነው። ምናልባት ይጠቅማል ብለን ልናጠፋ፣ ያድናል ብለን የሚያጠፋ ነገር ልናደርግ ስለምንችል ሁሉን የሚያውቅ እግዚአብሔር ግን እኛን መጠበቅ ስለሚችል ጠብቀን ብለን ከሰጠነው ስለሚጠብቀን ካህኑ በምልጃው አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን አንተ ራስህ በእኛ ሕሊና ውስጥ አሳድርብን ስጠን አለ እግዚአብሔር። ይህን ለሁላችን በቸርነቱ ያደለን። ክርስቲያኖች ወደ ጾሙ ስንገባ እግዚአብሔር የእርቅ እንዲያደርግልን የምህረት እንዲያደርግልን ቶሎ እንዲመለስልን ከፈለግን ሕሊናችን መስተካከል አለበት። እግዚአብሔርን ደስ ከማያሰኘው ሐሳብ እዚሁ አሁን በምንሰማው ፖለቲካ ምክንያት ይሄ ኦሮሞ፣ ይሄ አማራ፣ ይሄ ትግሬ፣ ይሄ ጉራጌ፣ ይሄ ወላይታ፣ ይሄ ምናምን እያለን ስናየው ቅር እያለን ስናያት ቅር እያለን እሱ ብሎ ክርስቲያን እሷ ብሎ ክርስቲያን እያለን እግዚአብሔር የሚሰማን ይመስላችኋል? ሐሳባችን ችግር ካህላቱን እያየን ራሱ የምናስበው ሐሳብ አለ። ሰዎችን እያየን እግዚአብሔር በሐሳባችን ምክንያት ጸሎታችን ሳይሰማው ይቀራል። በሐሳባችን ምክንያት ምህላችን ከንቱ ይሆናል። በሐሳባችን ምክንያት ጾማችን ከንቱ ይሆናል። በሐሳባችን ምክንያት ብዙ ጉዳት ይገጥመናል። በሐሳባችን ምክንያት ግን ድርጊታችን እንኳን መጥፎ ቢሆን እንደ ሙሴ እግዚአብሔር ይቀበለናል። ሐሳብ መሰረታዊና ወሳኝ ነገር ነው ክርስቲያኖች።
በስንክሳራችንም ላይ ሰሙት ይሆናል ተደጋግሞ በህዳር 13 ስንክሳር ላይ አስከናፍር የሚባል ጻድቅ ሰው ታሪክ አለ። አስከናፍር ንጹህ ክርስቲያን የሮማ መኮንን የነበረ ባለስልጣን የነበረ ሀብታም የነበረ እና እግዚአብሔርን በምግባር ደስ አሰኛለሁ ብሎ ሁሉ ጊዜ በቤቱ እንግዶችን የሚቀበል እግዚአብሔር እንግዳ ተቀባይ ይወዳል ብሎ እንግዳ የሚቀበል ሰው ነበር እና በዛ እሱ በነበረበት አካባቢ ደግሞ ሰውን ሁሉ እያደቡ የሚሰርቁ የሚዘርፉ እንዳሁኑ እገታ እያያዙ ገንዘቡን ሁሉ ተቀብለው የሚሄዱ 13 ሽፍቶች ነበሩ እና ይህን አስከናፍርን ግን ለመዝረፍ ሲፈልጉ ቤቱ ብዙ እንግዳ እየኖረ ያስቸግራቸዋል። ታዲያ ምን ተመካከሩ? አንድ ቀን እሱ ቤቱ እንግዳ አይጠፋም፣ ስለዚህ እኛም እንግዳ ስለሚወድ ክርስቲያን ነው፣ ክርስቲያን ይወዳል፣ ክርስቲያን መስለን መነኩሴ መስለን የደጎች የጻድቆቹን ልብስ ለብሰን ሾተላችንን ጦራችንን ወይም መውጊያ መሳሪያችን ይሄን ቢላው ምናምኑን ደብቀን እንግባ፣ በልተን ጠጥተን አርፈን ሌላው እንግዳ ሲሄድ ብቻውን ሲቀር እሱን አስረን ገርፈን ሀብት ንብረቱን ቀምተን እንወስዳለን ብለው ተመካክረው ሄዱ ወደ ቤቱ እና ልክ እንደዚያ ደህና ሰዎች መስለው የክርስቲያን ልብስ ለብሰው ወደ ቤቱ ሲሄዱ አስከናፍር ሲያያቸው ወንዶች ብቻ ናቸው፣ አንድ አይነት ተመሳሳይ ሰዎች ናቸው፣ 13 ናቸው። ህሊናው በጎ ስለሚያስብ ምን ብሎ አሰበ አስከናፍር? እንግዳ መቀበሌን አብርሃም እንግዳ መቀበሉን ቢወድለት 3 ሰው መስሎ ስላሴ በቤቱ አደሩ። የሎጥን እንግዳ መቀበል ቢወድለት መላእክትን ላከለት። እኔን እንግዳ መቀበሌን ወዶት ይሆን? ምናልባት እነዚህ 13 ሰዎች 12 ሐዋርያትና 13ኛ ጌታ ቢሆኑስ? ይህ ነገር ሳይሆን አይቀርም ብሎ ህሊናው መልካም አሰበ። ይቀርባቸው በእነሱ ህሊና ያለው መግደል፣ መስረቅ፣ መዝረፍ፣ ማመንዘር እሱንም ገለው ዘርፈው ለመሄድ ነው የመጡት። የእሱ ህሊና ደግሞ እነዚያን ሽፍቶች ሐዋርያትና ጌታ ናቸው ብሎ ይቀበላቸው። አያችሁ ህሊና። በኋላ ይችን ሐሳቡን ለማንም አልተናገረም። ግን ምን አደረገ? የነሱ ከሆኑ የግርጣቢያቸው ተአምራት ይሰራል አይደልና ዝም ብሎ ቤቱ ደግሞ አንድ በሽተኛ ልጅ አለው። አይኑ የማያይ ጆሮ የማይሰማ እጅና እግሩ ሽባ የሆነ የማይንቀሳቀስ ይሄ ልጅ ዛሬ ዳነ ማለት ነው አለና 13 ሽፍቶች ሄዶ እግራቸውን ራሱ አጥቦ እጣቢውን አጠራቀመና እጣቢውን ወስዶ በልጁ ላይ አፈሰሰው፣ አጠመቀው። ልጁን በጌታና በ12 ሐዋርያት በረከት ዳን ብሎ ሲያጠምቀው ያ ከልጅነቱ ጀምሮ ልምሾ የሆነው አይኑ የማያይ ጆሮ የማይሰማው ልጁ ጆሮው ሰማ፣ አይኑ አየ፣ እግሩ ረታና ተነሳ፣ ተንቀሳቀሰ፣ ተደነቀ፣ ደስ አለው። ተመለስና በሉ አሳዩኝ፣ ማን ነው ጌታ ከእናንተ መካከል? ሐስቤ ነበር፣ አውቂያችኋለሁ፣ ጌታና ሐዋርያት እንደሆናችሁ አውቂያለሁ። ሽማግሌው አረጋዊው ጴጥሮስ የትኛው ነው ከእናንተ? ጌታን የሚወደውስ ወንጌልን የጻፈው ዮሐንስ የትኛው ነው? ማቴዎስስ የትኛው ነው? እያለ አስጨነቃቸው። በእነሱ ላይ ያደረው ርኩስ መንፈስ በእርሱ ላይ ያደረው ቅዱስ መንፈስ አባረረ። ምክንያቱም መንፈስ ቅዱስ ባደረበት ሰው ላይ ክፉ ሰዎች ኃይል አያገኙም። በእውነት ሰው መንፈስ ቅዱስ ካደረበት በእርግጠኝነት ለገድል ካልሆነ በቀር ለገድልም ቢሆን እኮ እሳቱ ሳያቃጠላቸው ሰይፉ ቆራርጧቸው የሚያድናቸው ያ የእግዚአብሔር መንፈስ ቅዱስ ስራ ነው። ክርስቲያኖች ይኸው አስከናፍር ይሄ ታምራት የተደረገለት በሐሳቡ በእምነቱ በጎ የሚያስብ ሰው ከክፉ ሰዎች እንኳን መተው በጎ ይደረግለታል። በእውነት አስከናፍር ያደረበት መንፈስ ቅዱስ በእነሱ ያደረው ክፉ መንፈስ አሰቃየ፣ ወጣ። ሰዎቹ ተጨነቁ። የሚላቸው አልገባቸዋል። የምትለው ነገር አያውቋቸውም እነሱ ጌታና ሐዋርያት። ኧረ አይደለንም ብያሉ በሰውነት ምክንያቱም መንፈሱ ሲለያቸው የርኩስ መንፈስ ሲለያቸው የጭካኔው መንፈስ ይጠፋል፣ የሰውነት ልቡና ይኖራቸዋል። ያ የሰውነት ልቡና ደግሞ የደነደነ ቢሆንም የእግዚአብሔር መንፈስ ቅዱስ ግን ይገዛዋል። አይደለንም እኛ አይ እናንተማ ናችሁ። ይሄው እግራችሁን አጥቤ እጣቢውን ልጄን ባጠምቀው ከተወለደ ጀምሮ አይኑ አያይ ጆሮ አይሰማ እጅግሩ የሰለለ የነበረ እጅግሩ ረታ፣ ቀና፣ ጆሮው ሰማ፣ አይኑ አየ ብትሆኑ ነው አላቸው። በዚህ ጊዜ ራሳቸውን መግለጥ ግድ ሆነባቸው። አንተ እንደምትለው አይደለም፣ እኛ በዚህ ሀገር ያለን ሽፍቶች ነን፣ ተደብቀን የመጣ ነው አንተ እንዲህ ለማድረግ ነበረ። አሁን ግን ያንተ አምላክ እምነት ይሄ የተደረገልህ በእምነት በሐሳብህ ነው። ካንተ ተምረናል፣ በአንተ አምላክ አምነናል። ከዚህ በኋላ አንገልም፣
አንዘርፍም አንቀማም፣ ስንቅ ስጠን ወደ ገዳም እንሄዳለን አሉ። ምስር ሰጣቸው። ምስር ጥሬ ምስር ይዘው በረሃ ገብተው 30 ዓመት ይገርማቸዋል። ሌላ ምግብ ሳይበሉ እነዚያ ሽፍቶች እንኳን ሳይበሉ ሳይጠጡ ነፍስ ስጋዬ ሆይ እስካሁን የበላሽው የጠጣሽው ይበቃሻል እያሉ ሲጾሙ ውለው ማታ ፀሐይ ልትገባ ስትል ይላል ስንክሳሩ ከዛ ከያዙት ምስር ወደ መሬት ብትን ያረጉና አይናቸው እንግዲህ ሲመሽ ምስር መልቀም ይቻላል እንዴ ከመሬት ላይ አይናቸው የለቀመው ምስር አይናቸው አይቶ እጃቸው የለቀመው ምስር ይሄ ነው እግዚአብሔር የፈቀደልሽ ስጋዬ ሆይ ይበቃሻል አሁንስ ያስከናፍር አምላክ መንፈስ ቅዱስ ይመግብሽ ይላል 30 ዓመት መናኝ ሆነው ኖሩ ይላል ከሽፍትነት ወጥተው ከዚያ በኋላስ ዲዮቅልጥያኖስ ተነሳ ክርስቲያኑ ቤተክርስቲያን ይዘጋ አለ ጣዖት ቤት ይከፈት አለ ሄደው በክርስቶስ ስም መስክረው 13ቱ በአንገታቸው ለክርስቶስ ምስክር ሆነው ተሰይፈው ሰማይ የሰማዕትነትን አክሊል ተቀዳጁ በረከታቸው ይደረበት እዩ ክርስቲያኖች እነዚህን ሰዎች ከሽፍትነት ለሰማዕትነት ያበቃቸው የአንድ ያስከናፍር ሐሳብ ነው ክርስቲያኖች በጎ ማሰብ በጎ ህሊና ይኖራችሁ የተባለው ለዚህ ነው ክርስቲያኖች በአቤልና በቃየል መካከል የነበረው ልዩነት እኮ የህሊና ነው ቃየል አዋቂ መስሎ ጠማማ ነው የሚያስበው እግዚአብሔር ምግብ አይበላም ስለዚህ እህሌን ለምን አባክናለሁ ብሎ ክርዳድ ለእግዚአብሔር መስዋዕት አቀረበ አቤልስ ምን አሰበ እግዚአብሔር በባህሪው ንጹህ ነው ለባህሪው ንጹህና የሚስማማ ንጹህ መስዋዕት ፍጥረት ማቅረብ አይችልም ምክንያቱም ምንም ያህል ንጹህ ቢኖር እግዚአብሔርን የባህሪ ንጹህና ሊያረካ የሚችል የለም ግን ልናቀርብ የምንችለው ካለው የተሻለውን ነው አለና ከበጎቹ ንጹህን ነጩን ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ አቅርቦ በትህትና ጌታ ሆይ ላንተ የባህሪ ንጹህና የሚስማማ ንጹህ መስዋዕት ማቅረብ አንተ ንጹህ ባህሪ ነህ ንጹህ መስዋዕት ይገባል ግን እኛ ያለን የተሻለው ነው ያለኝ ይሄ ነው እባክህ ቸላ ተቀበልልኝ አለ ቃየንስ እህል አይበላም እህሳ አላባክንም ምን ይሁን ክርዳድ ቃየንን እንዲህ ብለን ብንጠይቀውስ እግዚአብሔር እህል አይበላም ብለህ እህል ከከለከልከው ግርድ የምታቀርብለት እግዚአብሔር ግርድ ይበላል መስዋዕት የሚቀርብለት እግዚአብሔር ስለሚበላ ነው እንዴ አቤል በግ ያቀረበው እግዚአብሔር በግ ይበላል ብሎ ነው አይደለም እግዚአብሔር የጠላው ሐሳቡን ነው የአቤልን የቃየልን የጠላው ሐሳቡን ነው የአቤልን የተቀበለው በጉን አይደለም የአቤልን ህሊናና ሐሳብ ነው ክርስቲያኖች ህሊናችን ሐሳባችን ያራክሰናል ወይ ቀድሰናል ለዚህ ነው ቅዱስ ጳውሎስ የሐዋርያት መልእክቱ ላይ በሰውና በእግዚአብሔር ፊት ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ እግዚአብሔር ሁላችንንም ያትጋል ምን ይኖረኝ ዘንድ አለ በሰውም በእግዚአብሔርም ፊት ነውር የሌለባት ህሊና ትኖረኝ ዘንድ እግዚአብሔር ነውር የሌለበት ህሊና ያድለን ለዚህ ነው ቅዳሴው በሐሳቡ ነውር ያለበት ቢኖር አይቅረብ ሐሳቡ ችግር ካለበት ሰው ምንም ተቀባይነት የለውም ክርስቲያን ወይ ከምጉን ስሙረ ቃላ አፉዬ ወህሊና ልቤኒ ቅድሜ ውእቱ ዳዊት መዝሙር 18 ቁጥር 14 ላይ ጌታ ሆይ ይላል ዳዊት አቤቱ በፊትህ የአፌ ቃልና የልቤ ሐሳብ ያማረ ይሁን እግዚአብሔር ሐሳባችንን ያሳምርልን ቅዱሳን በሙሉ የሚጸልዩት እንዲህ ብለው የአፌ ሐሳብና የአፌ ቃልና የልቤ ሐሳብ ጌታ እንደተናገረው በአፍ የሚወጣው በልብ ያለው ነው ብሏል አይደለም እንዴ በልብ ያለው ነው ቃላች አንዳንድ ሰው ምን ይላል እኔ እንዲው ንግግሬ ነው እንጂ እኮ ልቤ ምንም የለውም ልብህ ምንም የሌለው አውጥተህ ስለተናገርከው ነው ወዳጅ መጀመሪያ ከልብ የሌለው አይወጣ እንደዚህ የሚባል አባባል የለም እና ምን ተናግረ ገንፍለ እና ምን ትሆን ልብህ አብሮ ይውጣ እንዴ ከዛ በኋላ ልቤ ምንም የለው ጨረስካ ገነፈላ ምን ይሁን ታዲያ እንደዚህ የሚባል አባባል አይሰራ በአፍ ያለው ጌታ በወንጌል የሚነገረው ከልብ ያለው ነው ከልብ የሌለ አይነገርም በህሊና የሌለ ከየት ይመጣል አፍ ሌላ የሚያዘው ማሽን ነው እንዴ እንደዚህ አትበሉ ክርስቲያኖች አፋችንን መዝጋት በጣም አስፈላጊ ነው እንደ ዳዊት ሲምግዚዮ አቃቤ ለአፉ አቤቱ ለአፌ ጠባቂ ሹምለት እያለ ህሊናዬን አንጻ ጌታ ሆይ አክሊለ ሦክ ደፍተህ አንተ ህሊና ራስህን ተወግተሃል አንተ ስለተወጋህ የሾህ አክሊል ብለህ የኔን ህሊና የሚያደማውን የነገር ሾህ ንቀልልኝ ጠማማ ሐሳብ ንቀልልኝ እንዳስከናፍር ክፉን እንኳን ለበጎ እንዲቀየር አድርግልኝ እያልን እንጸልይ
የተወደዳችሁ እግዚአብሔር ቤተሰቦች ቅዱስ ጳውሎስ እንዳለው መትጋት ያለብን በጾምም ምን ጸልየው ምን ሰግደው ያን ሁሉ የምናደርገው እኮ ህሊናችን ለማንጻት ነው። ህሊናችን ሲነጻ እግዚአብሔር ወደኛ ይመጣል፣ ያድርብናል፣ ይታረቀናል፣ ይቅር ይለናል፣ ይገባል፣ በረከቱ ይገባል ወደ ቤታችን ወደ ህይወታችን። ክርስቲያኖች ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ እግዚአብሔርን ማየት የሚቻለው የለምና። እግዚአብሔርን ማየትና መታረቅ የሚቻለው ስንቀደስ ስንነጻ። ከየት ይጀምራል? ከህሊና። ህሊና ከተስተካከለ ድርጊት ይስተካከላል። ዝሙት የሚጀምረው ከህሊና ነው። ስርቆት የሚጀምረው ከህሊና ነው። መግደል የሚጀምረው ከህሊና ነው። ጥጋብ፣ ይሄ ስካር የሚጀምረው ከህሊና ከነጻ ሁሉ ነገር ይስተካከላል። ነቢብ እንግዲህ በሐሌው በነቢብ በገቢር ነው የምንባለው አይደለም እንዴ? ሁሉ ነገር የሚጀምረው ከህሊና ነው። በህሊና ያለውን ኃጢአት መዋጋት ደግሞ ለአሸናፊነት ትልቅ እድል ይሰጣል። ዳዊት እንዳለው ሕፃናቶችሽን በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ምኖችሽን ተናገሩ እስኪ። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው ምን ማለት እንደሆነ ታውቃላችሁ? ሕፃናት የተባለው ኃጢአት ነው እና አሁን አንድን ሕፃን አንድ ትልቅ ሰው በቀላሉ ሊያሸንፈው ይችላል። ከጎለመሰ ወጣት ከኋላ ግን ሊያሸንፈው ይችላል? አይችልም። አይደለም? ኃጢአት ነው እንዲህ የተባለው እና ኃጢአትን በሐልዮ ሳለ በሕፃንነት ካለ በቀላሉ ማሸነፍ ይቻላል። ከጎለመሰ ለነቢብ ለገቢር ከበቃ በኋላ ግን መላቀቅ በጣም አሁን ስካርን መላቀቅ ለምን ደሞ ይከብደው? ዝሙትን መላቀቅ ብዙ ሰው ይፈልጋል ግን ያቅተዋል። ከዚህ በኋላ አላደርግም ይላል። አይችልም። ለምንድን ነው የማይችለው? ህሊና ላይ መዋጋት ስለማይጀምር። ክርስቲያኖች ህሊና ላይ ለምሳሌ አንድ ጎረምሳ የአንዲት ሴት ሐሳብ ሲመጣበት እያማተበ ጌታ ሆይ ይሄን የዝሙት መንፈስ ከኔ ያስወጣው፣ ይሄን የዝሙት መንፈስ አስወግድልኝ፣ ይቅር በለኝ፣ እኔን ኃጢአቴን ይቅር በል ካለ በእርግጠኝነት ነው ሕፃኑን ኃጢአት በአለት ላይ ይፈጠፍጠዋል ክርስቶስ። ከጎለመሰ መነካካት ከጀመረ በኋላ ግን ከባድ ነው በጣም። ልማድ ከሰይጣን ይከፋል የሚባለው ለዛ ነው። ልማዱ ራሱ አንችለው። ክርስቲያኖች ህሊና ማለት ቀላል ነገር አይደለም። ስለዚህ ኃጢአትን የምንቆጣጠረው ህሊና ላይ ነው፣ ሐሳብ ላይ ነው። እዛ ላይ ከተሸነፍ የሚቀጥሉት ይመጣሉ፣ አይቀሩም። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። ለዚህ ነው ህሊና ነውር በሰውም በእግዚአብሔር ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ። እምንተጋው ህሊናችን ነውር የሌለባት፣ የዝሙት ነውር የሌለባት፣ የስርቆት የአመፅ ነውር የሌለባት የምንም ህሊና ላይ ከታረቅን የድርጊት ምንም እርግጠኞች ነን። ለዚህ ነው ዳዊት ሕፃናቶችሽን በአለት ላይ የሚፈጠፍጣቸው። በሐሌዮ ያለ ኃጢአትን በጸለይን ጊዜ በእውነት እየፈጠፈጠ የሚያጠፋልን እግዚአብሔር ይመስገን ማለቱ ነው። ክርስቲያኖች ኃጢአት በሐሳብ ላይ ካለ ከተዋጋችሁት በቀላሉ ማሸነፍ ትችላላችሁ። በጸሎት ኃይል እናሸንፈዋለን፣ በስግደት በጾም እናሸንፈዋለን። ከተሻገረ ግን ከባድ ነው መዘዙ፣ ለነፍስም ለስጋም መዘዙ ከባድ ነው። አምላካችን እግዚአብሔር በጎ ህሊናን በቸርነቱ ለሁላችን ያድለን። ህሊናችን ለመስራት ለመቅጣት ለማስተካከል እቺን መጫዋን ቀሪዋን 10 ቀን ጾም ሊመጣ ነው ብሎ ለስጋ ከመሻማት ለመብል ከመሻማት የተራቡት በየመጠለያው የወደቁትን እያሰብ ብንችል ስለምንልከው ስለምንመጸውተው ስለምንረዳው በሰፈራችንም መለመን አፍረው ስለተቸገሩት እያሰብ ስለመካፈል እያሰብ ህሊናችንን ከነፍስ አባት ጋር እየተነጋገርን ከጾሙ በፊት ቅበላ ከካህን ጋር የምንነጋገርበት ከእግዚአብሔር ጋር የምንመቸን የቅዳሴ ፕሮግራሞቻችን የምናወጣበት የጸሎት ፕሮግራሞቻችን የምናወጣበት የቃለ እግዚአብሔር የትምህርት ፕሮግራሞቻችን የምናወጣበት የተጣላን የምንታረቅበት ህሊናችን ሐሳባችን የምናስተካክልበት ያደርግልን። ይቆየን። ወስብሐት ለእግዚአብሔር።